ለመፋለም ግንባር የሰጠው ዶክተር አብርሃም ሰሞኑ የወጣው አብርሃም ተከስተ የሀገር ብር ይዞ ያስተዳድረው ሰውዬ ወይ ደግሞ የሀገርን ብር የጨበጠው ሰውዬ ዛሬ በጨበጣ ለህዋት የሁለቱ አብርሃሞች በግ ራሱ ቀን ሙሉ ያሰራል። ስለዚህ የመሬት ሌባውና የመሬት ጠባቂው መካከል ያለ ንጽጽር ነው። ሀገር መልካም ኢሜጇ ይሸጣል። ለሀገር የሚተርፍ ነገር ሽጠህ ብር ታመጣለህ። ሀገርን ግን ደልለህ አትሸጣትም። ስለ ተቋም አይደለም የሚያወራው ርዕሱ እንደመቸን ባልታማ እንገድለዋል ነው እንጂ ወደዛ እየሄደ ነው። ህንፃውን ቆሞ እንደ እብድ ያናገረው ልክ በዚህ በውህደት ቁማርት የተሰራውም ይሆን ዛሬ የምናየው ጉዳይ ከዛም ማሻገር ግን የስርዓቱን ባህሪ ራሴው ላይ መጣብኛ አሳየና የሚል አይመስልም። ከዚህ በኋላ የኔ እርምጃ ሆነ ቀጣዩ ታሪክ የኔ ሹሩባ ሙድ ካስናን እንደ ሙዳችን የምናወራው አይደል? እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት ነው። ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። ሁለቱ ዶክተር አብርሃሞች እኮ በቪዲዮ እዚህ ፎቶ እያየን ብናወራ የሁለቱ አብርሃሞች በግ ራሱ ቀን ሙሉ ያሰራል። የሀገር ብር ይዞ ያስተዳድር የነበረው ሰውዬ ማለት ነው። የሀገር ብር ይዞ ያስተዳድረው ሰውዬ ወይ ደግሞ የሀገርን ብር የጨበጠው ሰውዬ ዛሬ በጨበጣ ለህዋት ለመፋለም ግንባር የሰጠው ዶክተር አብርሃም ሰሞኑ የወጣው አብርሃም ተከስተ አብርሃም በላይ አይደለም ያልኩት መሳዮች ብያቸዋል። ሁለቱም ከትግራዋይ እናት መጣን የሚሉ ናቸው። አብርሃም በላይ ዶክተር አብርሃም በላይ እዚህ ከጠቅላይ ሚኒስትሩ ጋር እያየ ሆነው በውጊያው ጊዜ መከላከያ ሚኒስትር ሆኖልን ነበረ። አሁን ቆላማና መስኖ ሲባል ትንቀዋል አይደል? ቅድም ያልኩ አምራችነቱ፣ ሻጭነት፣ እንደ ሀገር መቆም፣ ሀብቶቻችን የምንበላባቸው ቅድም ያልኩ ጠረፍ ላይ ድንበር ላይ ያሉ ሀብቶቻችን፣ ስለ ውሃ እያወራን ነው፣ ስለ መስኖ እያወራን ነው፣ ስለ እርሻም እየተወራ ነው። ሉዓላዊነት እዛ ውስጥ አለበት። ያኛው አብርሃም ተከስተ ፎቶ ላይ እንደማሳያቸው ያን የገንዘብ ሚኒስቴር ነው የገንዘብና ኢኮኖሚ ልማት ሚኒስቴር ምናምን ተብሎ እንደምታዩት በትህትና ቁጭ አድርጎ ሶፋ ላይ አብይ አህመድ ሲጀነጅ ነው ለተቋም ለስቲክ ለምትባለው ተቋም ትንሽ ብረስ ልጆች ያሳዝኑ በትህትና እያስተናገደ ቁጭ አድርጎ እያወራው እያግባባው አብረው ቁጭ ያሉ ሰዎች የሀገሪቱን ብር በሙሉ የሚቆጣጠረው እሱ ነበር። ፋይናንስና ገንዘብ ልማት ሚኒስቴር ሰማቸው ተቀያየረ ነው። ይሄ ሰውዬ ትላንት ወጥቶ ሲያወራ ደነገጥኩ። ትላንት ነው ሰሞኑ አይደል ወጥቶ የህዋት ዩሲ የተሸናፊነታቸው ልቅድም ነው በጋዜጠኞች በነ ስታሊን በእነኝህ ሰዎች ላይ እየወደቀ የሚሄዱ ራሱ እያከተመላቸው እየወደቁ ለመምጣታቸው ነው። አሁን የሰው ያሳዝናል ማለት የተሰጠን ተውት። እሱ ዝም ብዬ አላወሳስብባቸው ፖለቲካ አላደረገው። እነኝህ ፎቶች እኔ ያነሳኋቸው ብያቸዋለሁ። ደብረ ጽዮንም ይኸው በትህትና በር ከፍቶ አብይ አህመድ ሲያስገባው ይሄ 2006 2007 በአይኔ ያየሁት ነው ስቀጠር ነው ብላችሁ ልጆች ያሳዝኑ። ትንሽ ብር ፈንድ ልቀቁልኝ እያለ ይለምን የነበረ ሰውዬ ከእሱ ጋር መስራት ድል የነበረ ሰውዬ እሱ ብቻ አይደለም። ኃይለማርያም አዲስ ካቢኔ ሲያቋቁሙ ሚኒስትር ሆኖ አብይ ሂድና ሳይንስን እስኪ ጎብኝ ሚኒስትሪ ብሎ አብይ እኮ ተባሯል። በዛን ጊዜ ኦልሞስት አዲሱ ካቢኔ ሲቋቋሙ እኮ አብይ ካቢኔ ውስጥ የለም ተነስተዋል። ወደ ኦሮሚያ ሊሄድ ነው ማለት ነው። ልምዱ ሰሩ ተብለው ሄደው የእሱ ሳይንስና ቴክኖሎጂ ሚኒስቴር አሁኑ ኢኖቬሽንና ቴክኖሎጂ ሚኒስቴር ልምድ ሲወስዱ እዛ ውስጥ ለአብርሃም ታዩታላቸው። አለመማር ወደ ኢንሳ ደግሞ ሄዱ 17 18 ዓመት ከጎኑ ቁጭ ብሎ የምታዩት አብርሃም ወጣቱ ፍንዳታው ለጸብ አይመችም አብይን ጦረኛ ምን አድርጎ የሚከሰሱ ሰዎች እዚህ ውስጥ ፈልጓቸው 17 18 ዓመት ከጀርባው እኮ ተመስገን ታዩታላችሁ። አብርሃምን እያያችሁት ነው። ይሄኛው የማይማረው አብርሃምስ እምቢ ብሎ ሲፈረጥጡ አብሮ ፈረጠጠ። ዶክተር የሚል ስም ቀጥሎ ባለሙያ ነው ተብሎ እዛ የተቀመጠ ሰውዬ ስንት የተማረ ፈርጦ መቀሌ ገባ። ሲወጣስ እንደዚህ ከጎሬ ውስጥ ተንጠልጥለው ከወጡት አንዱ ነዋል። እኔ እነሱ ፎቶች ያኔ ለማጋራት ራሱ ወኔ ያጥቻለሁ። አሁን እሱ ፎቶ ስታዩት እንደናቦይ እንደወጡት ከጎሬ እንዲህ ተንጠልጥለው እንደወጡት ከዛ ነው የወጣው። አንጽሩ እዚህ ውስጥ የሽንፈታቸውን ልክ የልዩነታቸውን ልክ የምንከሰስበትን ልክ ሊገርመን የሚገባው ዶክተር አብርሃም ትናንት የመጣ ምናምን መማር አቅቶት መሄዱ ነው ወይንስ 17 18 ዓመት ከጎኑ እስከ ትግራይን ጦርነት አልፎ እስከ ዛሬ የሚቆመው አብርሃም በላይን ስናይ ነው መገረም ያለብን። በዚህ ውስጥ ነው ወይስ በዛኛው ውስጥ ነው? ዘራፍ እና ዘራፊ የምላችሁ ፍልሚያ እዚህ ውስጥ ፈልጉት። በእርግጥ እዚህ ሰው ነው ፋይናንስና ምናምኑ ለምን ነበር የሚጠቀመው? አሁን ያለበትን ስታንድ ስናይ ሀገር ውስጥ ያኔ
ተንሰራፍቶ የነበረውን ዝርፊያም ያሳልጥ ስለነበረ ነው። ስለዚህ ተሸጠ ማለት ነው። ተሸጠ ይሏቸዋል ማለት ነው። መሸጥ የለመደ አያችሁ፣ ሁሉን ነገር መሸጥ የለመደ የሚታየው መሸጥ ብቻ ነው። እና ቤተ መንግስቱ ላይ ይሸጥ ነው። ቤተ መንግስቱንም አሳምሮ ይሸጠል አይደል? አስቦ እየቆጠረ አይደል? ሀገር መሸጥ ምላችሁ እሱ አይደል? ሀገር መልካም ኢሜጇ ይሸጣል። ለሀገር የሚተርፍ ነገር ሽጠህ ብር ታመጣለህ። ሀገርን ግን ደልለህ አትሸጣትም። ለሆደ ሀገርን አሳልፋ አትሸጥም ማለት ነው። ስለዚህ የመሬት ሌባውና የመሬት ጠባቂው መካከል ያለ ንጽጽር ነው። አብርሃም በላይነህ እና አብርሃም ተከስታ አነሳውላችሁ አይደል? አብዱ ያሳየልኝ 17 18 ዓመት በፊት ቪዲዮ ባለፉት ትንሽ ቀንጭቤ ያሳየቻቸዋለሁ ስለ ባንኪንግ ላይ ስናወራ። ይኸው አብርሃም ተከስታ ተማመነባቸው የሚዋጋባቸው ጀኔራሎች ከጎኑ ቁጭ ብለው ስለዚሁ ስለ መሬት ዝርፊያ፣ የመሬት ሀብት ይሄን መሬት እኮ ለመቆጣጠሪያ እኮ ሲስተም ሰርቻለሁ የሚላቸው ሰዎች ማለት ነው። ጀነራሎች ቁጭ ብለው እነኚህ መሀል የሚታይ ከዛ እነኚሁ ናቸው የማን ተላላኪ? የኢሳያስ። የእነዚህ ሁሉ ላኪ ማን ነው? አናወሳስበው። ሙድ ካስናል እንደ ሙዳችን የምናወራው አለ እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። ተረኛውና በቀለኛው ትውልድ ሁለተኛው ጽሁፌ ነው። እንግዲህ ከልዩነቱ ጀምሮ ያው እንደምታውቁት ጠቅላይ ሚኒስትሩ በፈጠራና በቴክኖሎጂ ፍቅር ልቡ የተነደፈው ያኔው አብይ አህመድ ውትድርናው ባደለው ክህሎትና ልምድ ተንደርድሮ የነፍሱን ረሃብ ለማስታገስ በተጓዘበት በተጓዘበትና ጽናት በሚጠይቅ የህይወት ጉዞ ደቡብ አፍሪካ ለስልጠናና ልምድ ለመቅሰም ተገኘ። ከዚያም መልስ ከሙያ አጋሮቹ ጋር ለሀገሩ የመረጃ መረብ ደህንነት ኤጀንሲን በገጸ በረከትነት አበረከተ ማለት ነው። ከዛ ባገኘው ልምድ ልቡስ በሰነቀው ራዕይ ምናምን ጭምር ነበር ያን ያበረከተውና ተቋሙንም እንደገዛ ልጁ በመቁጠር ጠቅላይ ሚኒስትር መለስ ዜናዊ እስኪጎመዡለት ድረስ ይሄ መጽሐፌ ላይ አብዩ አምባ የምለው ግዙፉ ቨርቹዋሉ ምዕራፍ የምለው ብዙ መቶ ገጾችን የሚይዘው ምዕራፌ ቁንጽል ማለት ነች። ስለዚህ መሪው ታስታውሳላችሁ ጠቅላይ ሚኒስትሩ አሁንም ስለሳቸው ሲያወሩ የህወሓት ሰዎችም አብረዋቸው የነበሩ ባለስልጣናትም በኔጌቲቭም በፖዚቲቭም ሲያወሩ ታውቃላችኋል። እንዴት እኔ የምመራው ብሎ የጎመዡለት ተቋም አደረገው ማለት ነው አብይ አህመድ። ስለዚህ ሲጎመዡለትና ከተመሰረተበት ዓላማ ውጪ ለሌላ ፍላጎታቸው እስኪያጩት ድረስ ትርጉም ያለው እስኪሆን ድረስ አስመነደገው። የህልሙን ትልቀት የነገ መዳረሻው ያሰጋቸው ጠላቶቹ ግን በሽልማትና በእድገት ፈንታ በሴራ እንደ ልጅ ከሚንከባከበው ተቋም አባረሩት ማለት ነው። አብይ ታውቃላችሁ ተባረረ። ስለዚህ አብይ በትልቁ የኢንሳ ህልም ውስጥ ከተከላቸው ጅማሮዎች ውስጥ አንዱ የነበረው የህንፃ ለቅሶ እናንሳ። እዚህ ጋር ዛሬ የሚነሳው የህንፃ ለቅሶ ከነበረው አንዱ ወሎ ሰፈር አካባቢ የሚገኘውና ለተቋሙ ዋና መስሪያ ቤትነት ታስቦ የታነጸ የነበረው ግዙፍ ህንፃ ነበረ። አሁን ይህን ጉዞ እንዳልኳችሁ የአቅም ጉዳይ ምናምን ሆኖ እንጂ ከእናንተ ጋር ማውራት ፈልገው ልክ የሆነች ኮስተር መኪና ይዘን ከታሪክ መነሻ ያኔ በኋላ የምናየው ፍጻሜ ምዕራፍ ሄሎ ተቋምራ የሚለው መጨረሻው ጽሁፍ እስከደረሰኝ ጊዜ ድረስ ከጀሞ አካባቢ ጀርመን አካባቢ ብንነሳ ነበር መወደው። በእርግጥ ወደ እናንተ ከማድረስ በፊት አሁን ማወራቸውን ፖይንቶች በሙሉ አንስቻቸዋል። አብዱሻ እንደሚያሳዩን የቀነጨቡ መነሻዎችን በሙሉ አንስቻቸዋል። ሲደወልኝ የት ነበርኩኝ? ከዛውን የማነሳው በወሎ ሰፈርም እያነሳው ወይ ደግሞ መጀመሪያው ስልክ የተደወለልኝ ተቋም ምራ እስኪ የሚለው ስልክ የመጣልኝ ከዚህ አካባቢ በመሆኑ መንገዶቹን እያየን አሁን የምንሄድባቸው መንገዶች በሙሉ እንግዲህ 4 ኪሎም ጉዞ ነው፣ የኔም ጉዞ ነው። አሁን የሚደረጉ ልፍቶች በሙሉ የምናይባቸው መስመሮችን እያየን ነው የምንሄደው። አቁም ለሀገር የሚተርፍ ህንፃ አቁም ማለታቸው ከዛ 13 ዓመት አቁሞት ከዛ በኋላ መጥቶ እሱ በአጭር ጊዜ በ1 ዓመትና በ2 ዓመት ሲጨርሰው ከማየት በላይ ምን ፔንፉል ነገር አለ? ስለዚህ ይሄ ወሎ ሰፈር አብይ አቁመው ስለ ኢንሳ ነው የማወራው። ስለዚህ መስሪያ ቤትነት ታስቦ የታነጸ የነበረው ግዙፍ ህንፃ ነበረ። አብይን ከተቃውሞ የገፉ ሰዎች ያው እንደሱ ህልማቸው ክንፍ አልነበረውም እና ህንፃው ተጀምሮ በነበረበት እንደቆመ ቀረ።
ቀድሞውን ስለ ወንበሩ እንጂ ለህልሙ መች ጓጉተው ነው ምለው። አቁመው ጠበቁት ህንፃውን። እንግዲህ ኢንሳ ጀመረ በቀኝ በኩል መታየት ማለት ነው አብዩ አምባ ብዬ የምለው እና ይሄ ብዙ ታሪክ ገና ወደፊት ደጋግሜ የምነግራችሁ ግን እዚህ ላይ ላለችው ታሪክ ሁነኛ ታሪክ አሁን ቀኛው አለምላት ላይ እዚህኛው መጽሐፍ ላይ ላነሳኋት ታሪክ የማነሳት ጉዳይ ብቻ ስፔሲፊካሊ እናነሳለን። ግን ዞሮ ነው ታሪኩ የሚጀምረውና ሰንዞር አናገረው የምለው እንደ ጀብራሬው ማለት ነው። አንተ ድንጋይ ሸናብሃለሁ እንዳለው አቡነ ጴጥሮስ ሐውልት ላይ ጀብራሬው ሎሬንስ ጸጋዬ የጻፉት ላይ እንዳለው አይነት የሆነው ታሪክ መጽሐፌ ላይ ይሄ በቀለኛውና ተረኛው ትውልድ የማነሳው የኛም የናብይም ታሪክ ነው ብዬ መደንቆርስ ነው ተቀናቃኞቹ በኩል ያለው ሰው ከዚህ ካልተማረ ከምን ሊማር ይችላል? ከዚህ ሁሉ ሳይማር ቀርቶ ዛሬ ሰው ጦርነት ይደግሳል ማለት ነው። አብይ ከዓመታት በኋላ በዛ በኩል ሲያልፍ እነዚህ ታሪኮች እንዳልኳችሁ እናንተ የምታነሱ ጥያቄ ያለው ወደፊት ብዙ እንሄድበታለን። በየመሀሉ ባልጨምር ይሰያል። ይሄ ናቹራሊ ገና ወንበሩ ላይ ሳልቀመጥ የጻፍኩት ስለሆነ መበረስ ስላልፈለግኩ እንጂ አሁን መጽሐፌ ላይ ብትሄድ ዲቴል ያለው መች ነው የተባረረው ገብቷችኋል። 2002 እዛ ምርጫ ተወዳደረ አብይ፣ ከዛ በኋላ ተባረረ። ይሄ ታሪክ ተባሮ ረጅም ጊዜ ቆይቶ ነው እንግዲህ በኋላ መጥቶ ስቲክን መስርቶ ከዛ ሳይንስን ከሆነ በኋላ ለምሳሌ አብይ ከዓመታት በኋላ በዛ በኩል ሲያልፍ ብዬ የምለው መች ነው የሳይንስና ቴክኖሎጂ ሚኒስቴር እያለ ነው። መጽሐፍ ውስጥ በጣም ዝርዝር ጉዳይ አለው። ስለዚህ አስቡት ወሎ ሰፈር ህንጻ አስጀምሯል። ይሄ ራሱን ችሎ በጣም የሚያስደምም እንትን ነው። ዲዛይኑ ቁጭ ብለው ሲያዩ ህንጻውን ለምን እንደሚያልመው የሚያወራባቸውን ዝርዝር ጉዳዩ ስታዩ ከዛስ ይሄ ኮማራቸው 16 17 ዓመት በፊት ታሪክ ነው ግና አቁም አሉት። እንትን አባረሩት። እሱን ህንጻ የጀመረው ህንጻ ቆሞ ጠበቀው ማለት ነው። ቆመ ጠበቀኝ ምለው ምዕራፍ አለ ህንጻውንም መሳሪያውንም ማለት ነው። በኋላ ላይ ግን ከዛ ደግሞ ዛሬ መፋለሚያ እንዴት እንደሆነ አስቡት። ስለዚህ አብይ ከብዙ ዓመታት በኋላ በዛ በኩል ሲያልፍ ህንጻውን እንደቆመ አየሁ በወሎ ሰፈር እያለፈ ማለት ነው። ያን የት ነበረ? ሳይንስና ቴክኖሎጂ ሚኒስቴር ሆኗል። ወደዛ ሄደው ራሱ ለምንድን ነው ሳይንስና ቴክኖሎጂ ሚኒስቴር እዚህ ላንቻ ተከራይቶ ነው የሚኖረው። እሱም እንደዚሁ 5-6 ዓመት ጀምሮ ማለት ከነበረበት 5-6 ዓመት የዘገየ ህንፃ እያስጨረሰ ነው አብይ የሳይንስን የአሁኑ ኢኖቬሽንና ቴክኖሎጂ ሚኒስቴር ማለት ነው። ወደዛ እየሄደ ነው። ህንፃውን ቆሞ እንደ እብድ ያናገረው አየውና ህንፃውን እንደቆመ አየው። ልክ እንደ ቅርብ ወዳጁ እንደ አብራኩ ክፋይ ህንፃውን ያነጋግረው ጀመር። ልክ ሎሬት ጀብራሪ ነው ይመጣብኝ አሳሳችሁ ሎሬት እዚያ አቡነ ጴጥሮስ ዝቅ ብላችሁ እና ሰቆቃወ ጴጥሮስ ላይ ማለት ነው። ያው የሰቆቃወ ጴጥሮስን ለመጻፍ መነሻ የሆነችዋን ታሪክ እንደሆነውና የአቡነ ጴጥሮስ ላይ ሽንቱን እየሸና እሸናብሃለሁ አንተ ድንጋይ እንደሚለው ማለት ነውና እና እሱን የሚያስታውሰኝ ሽንቱን እየሸና አንተ ድንጋይ እሸናብሃለሁ እንዳለው ጀብራሬ በእልህ በንዴትና በማዋረድ ሳይሆን አብይ በተስፋና በቁጭት እንደ ድንጋይ ክምር ማለት እንደ ድንጋይ ከምረው ያቆሙትን የኢንሳን ህንፃ አነጋገረው። የምር እንደዚህ ቆሞ መኪና ውስጥ ሆኖ እንደዚህ ቆሞ ነው ያወራውና አንተ ህንፃ አሁን ቆመ ተጠብቀኝ ያለ አይደል? ቆመ ጠብቀኝ እኔው ነኝ ማስመረቅ ብሎት አለፈ። እዚህ ጋር ቆሞ ነበረ ህንፃውን ያናገረው። እስካሁን ቆመ ጠብቀኝ ያለ አይደል ምናምን ነገር ቆመ ጠብቀኝ እኔው ነኝ የማስጨርሰህ ምናምን የምትለዋ ለግራ በኩል ለኔ የሚታየው ህንፃ ቆመ ጠብቀኝ ሲለው 13 ዓመት በፊት እንግዲህ ማለት ነው። 13 ያልኩት ራሱ ጽሁፉን ስጽፍ ነው እንጂ 2 ዓመት ምናምን ተጨምሮበት ከ15-16 ዓመት በፊት ማለት ነውና ተጀምሮ ህንፃው የቆመበትን ጊዜ ነው የማወራው እኔ። በርግጥ እሳቸው ሳይንስ እያሉ ማለት ሳይንስ ሚኒስቴር ሆነው እያሉ ያወሩት ታሪክ ነው ይሄ። ምናልባት 2006 እኔ ያገኘኋቸው 78 9 አለ ወደዛ ያሉት 8 በኋላ ነው ወደ ሚኒስትር ያሉት። ስለዚህ የሳይንስና ቴክኖሎጂ ሚኒስቴርን እያስጨረሱ በነበረበት ጊዜ እያለፉ ነው በዚህ መንገድ ላይ። እሱኛው 2010 ኦሮሚያ የሄዱበት ጊዜ ነው። ስለዚህ ከህንፃው ግን ተጀምሮ ከቆመ ያኔ መጥቶ ሲመረቅ ከ13 ዓመት በኋላ ነበር ያስመረቁት። አሁን 2-3 ዓመት ጨምሮበት እሳቸው ራሳቸው ጀምረውት አስቆሟቸው ሄደው ስቲክን መስርተው ከስቲክ ሳይንስ መጥተው
ከሳይንስ ኦሮሚያ ሄደው እንዳሉት መጥተው መሪ ከሆኑ በኋላ ያኔ ኢንሳን ሲመሰርቱ የሰሩትን ኦፊስ ነው ድጋሜ የጨረሱት ማለት ነው። ቆመ ጠብቀኝ እኔ ማስመረቅ አሉት። ከዛ እንዳያችሁት መጥተው ጨርሰው አስመረቁት ማለት ነው። ግን ምን አደረጉ? ከዛ ጠቅላይ ሚኒስትሩ ሲመጡ የጀመሩትን ከዜሮ ያደረጉ ወይ ደግሞ ያኔ የገረፏቸውን ያሰቃዩቸውን ሰብስበው አስገቡ፣ ገረፉ እንዳየነው። እና በቀለኛውና ተረኛው ትውልድ ታሪክ ይሄ ነው ማለት ነው የሚያደምቀው እውነቱን። ይሄ ታሪክ እንደ አጋጣሚ ሆኖ 2009 ምናምን ነው ይሄ ታሪክ የሆነው። ኤግዛክት እንትኑ ቀኑ አለች መጽሐፉ ላይ 2009 ይሄ ሆነ። ገና ሳይንስን ያስጨረሰ ነው። ከዛ ወዲያው ደግሞ ከዛ አባረሩ ታውቃላችሁ። 2008 7 6 7 8 እዛ ሄደ 9 ከምናምን ደግሞ ወደ ኦሮሚያ መልሶ ላኩት። ወዲያው ነው የመጣው እኮ። ከዛ መች ነበር ያስመረቀው? እናንተ ድረሱበት እንግዲህ ከዛ ኢንሳን። ስለዚህ ከስንትና ስንት ዓመታት በኋላም ቆመህ እኔኑ ትጠብቀኛለህ አይደል? አይዞ እኔው ነኝ አስጨርሼ የማስመርቅህ። እስከዛው ቆመ ጠብቀኝ ባለህበት። ቦሌ ወሎ ሰፈር አካባቢ አሁን ህንፃው ከቆመበት ማዶ አሻግሮ እየተመለከተ በተስፋ ተመኝቶለት ሄደ ማለት ነው። እንግዲህ ይህ ከሆነ ከዓመታት በኋላ ዶክተር አብይ 4 ኪሎ ገብቶ ያንን ቆሞ የጠበቀውን ጅምር ህንፃ በጥራት አሰርቶ ሲያስመርቅ የገፉት ሰዎች ሳይቀሩ በቴሌቪዥን መስኮት ተመለከቱ። የተገፋው ሰው ተመለሰ። ያን የተገፋው ተስፋዬ ተመልሶ ነበር በእርግጥ። አሁን ደግሞ የተገፋው መሪ ተመለሰ። ሊበቀል ሳይሆን በእኔ እምነት ሊጨርስ ብዬ ማሳያውን አሳይ። ሊጨርስ ቅጥር ሊያፈርስ ሳይሆን ሊያድስ ሲመለስ ከትልቅ ኃላፊነት ጋር ተመለሰ ማለት ነው። እንግዲህ ይህንን ከትውልድ አጋሪዎች ወይ ደግሞ ዘመኔን ከሚጋሩ ሰዎች ጋር እያየ የተወሰኑ ጠቅሳቸው ሰዎች አሉ እዚህ ጽሁፍ ላይ። ለምሳሌ በሰማያዊ ፓርቲ በኩል የፖለቲካ ደጆች ሲታጠሩበት የብሮድካስት ባለስልጣን ምክትል ኃላፊ ሆነው ስለተመለሰው ስለ ዮናታን ተስፋዬ፣ ስለ ኢቢሲው ፍስሐ ይታገሱ፣ ስለ ምርጫ ቦርዶቹ ብርቱካን ሚደቅሳና ሶሊያና ሽመልስ ወዘተ ወዘተ ባወጋሽ የምታገኘው ሰው የማይገፋበት ሲከለከሉ ሌላ የማይከለከልበት፣ በግፍ ሲባረሩ ባለሙያ በግፍ የማይባረርበት፣ ድምፃቸው ሲታፈንና ሲጭበረበር ፍትሐዊ ነፃና ገለልተኛ ተቋም ለመመስረት በታላቅ ኃላፊነት ተመለሱ እና ለማችሁ እዚህ መገኘት አሁንም ያለችው ሞመንት ጨምሮ እዚህ መድረሳችን ከዛ በኋላ ስለዚህ ቦታ ማውራታችን ውስጥ ሁሉ ምስጋና ነበረ። የኔ እዚህ ዋልታ መጥቶ መሾ ሰርተው በታገዱ ፕሮግራሞቹ ሳነሳት ሰምታላችሁ። ስመጣ ልጆች ዳግም ያነሳሉ፣ በየማኔጅመንት ስብሰባው ላይ ያነሳዋለሁ እና መካድ አይቻልም። እንደኔ ያለ ሰው ይሄን ተቋም ምራ ተብሎ ሲሰጠው በደጁ እንዳታልፍ የተባለ ሰው ከቀኔም በላይ ነው፣ ድንቅ ነው ብዬ ማነሳው ለዛ ነው እና ብዙ እውነቶች ያሉበት እዚህ ውስጥ እንግዲህ ማየት ነው ዘመናችን። እንግዲህ ይህ ትውልድ ያው ይህ የትውልዴ ታሪክ ነው ብዬ ነው የማስበው። ያው የኔ ትውልድ እንዲል ሮፍናን ኑሪ ማለት ነው። ስለዚህ ከመተቸት በቀር ምንም አታውቅም፣ ማውራት እንጂ መስራት አትችልም የተባለው ትውልድ ማለት ነው። ማለቃቀስ፣ ስልጣን መፈለግ እንጂ መስራት አታውቅም ተብሎ የተኮነነ ትውልድ ማለት ነው። ስልጣን ብትይዙ እናንተም ያው አንድ ናችሁ፣ የተለየ ነገር አትፈጥሩም የተባለው ትውልድ ተራው ደረሰበት። ተረኛው ትውልድ፣ ተረኛዎቹ እኛ ሙድ ካስናል። እንደ ሙዳችን የምናወራው እንደ የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት ነው። ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። ዋልታን የገደሉት ዋልታን ማን ገደለው? አሁን በአውራነው ውይይት ልክ በሰፊው እና ያፌ አንዳቸው አንብቦት ሄድ የሚችል ወደ 20 ገጽ የህዋትን ጉድ የሚዘረዝር ዋልታን ማን ገደለው። ምናልባት የዛሬው አቅርቦታችንን የፍጻሜ ምዕራፍና የጦርነቱ ዋዜማ ብቻ ሳይሆን
ገዳዮቹ ሲቀበሩ ገዳዮቹ ተቀበሩ የሚለውን ይሄ ዋልታ ማን ገደለው የሚለውን ታሪክ ይዛችሁ ስትሄዱ ታገኙታላችሁ። ዋልታ ማን ገደለው? ዋልታ አታውቁትም? ዋልታ እኮ መቆመሪያ እኮ ነች። ፋና መቆመሪያ እንደሆነ ማለት ነው። እነ እንትንም እንደሚቆመርባቸው ማለት ነው። እየገደሉ እንደሚሰይሙት ማለት ነው። ዋልታ ማን ነው? ዋልታ እኮ የክንፈ ገብረ መድኅን የደህንነት ኃላፊ ወንድም እኮ ነው። ማን ገደለው? እኔ አላልኩም። ግን በምን ትታወቃለች? የዋት ቢያንስ እየገደለች ተቋም በመሰየም ትታወቃለች። ወደ ዋልታ መሄዴ ቅኔ የሚሆነው ምንድን ነው? ዋልታን ማን ገደለው የሚለው ጽሁፌ ፌስቡክ ላይ የሚጻፍኩት ጽሁፍ ነው። አደባባይ የዋለ ጽሁፍ ነው። ገብቷችኋል? በፋና ደጅ እንዳታልፍ የተባለው ሰውዬ ሳይሆን ዋልታ ማን ገደለው ብሎ ያለው ሰውዬም ነው ወደ ዋልታ ሄደው። ታዲያ ሰውየው ቅኔ ምናምን ይመስላችሁ? እየተጫወተብን ይመስላችሁ? እኔስ ዋልታ ማን ገደለው ካወራሁባችሁ ቀናችሁ ሙሉ ስለሚወስድ ዋልታ ማን ገደለው እና አብዱ ላይ ያቀምሳችሁ ይችላሉ። ቪዲዮ ላይ ያኔ ስነዳ እየነዳው ሳውራ ስላለ ማለት ነው። ዋልታን ማን ገደለው ስለ አንድ ተቋም የሚያወራ ይመስላል። ስለ ዋልታ የሚያወራ ይመስላል። ያው መቼም ለሜዳችን ታዳሚዎች ንቀት እንዳይሆን ነው። ዋልታ ያው የህወሓት የደህንነት ኃላፊው የክንፈ ወንድም ነው። ዋልታ ገብረ መድኅን የትግል ስሙ ነው ዋልታ እና ቅኔ ነው። ያው ጽሁፍ ውስጥ ያለው አንዳንዱን ጉዳይ ትንሽ ለሜዳችን ታዳሚዎች ስለማይመጥን እንደ ስነ ጽሁፍ ግን ለእኔ የሚመቸኝ የአሁኖቹ በጥባጮቹ እነኛ አልተማሩም የማይማርም የማይችሉ ናቸው። የአብይ ተቀናቃኞች ህወሓቶች ወያኔነት ብዬ የምለው ከዛ እዛ ውስጥ የተጀቦኑት እነኚህ ባለጸጸት ማኒፌስቶ የመጡት ሁሉ የሚታጀሉበት ግን የፓኬጅ ነው እና ዋልታ ምሳሌ ሲምቦል ነው የህወሓትን ገዳይነት ብቻ ሳይሆን አሁን በመጽሐፍ ስም ያሉትን ሰዎች በተወሰነ መልኩ እናነሳለን። ለምሳሌ ያየ ሰው ቅርብ ምንጭነት ዛሬ በኢትዮ ፎረም በመጽሐፍ ስም የሚያጭበረብሩትን ጉዳይ 5 ዓመት ኦልሞስት ሆኖታል። እሱም ስለ ተቋም አይደለም የሚያወራው። ርዕሱ እንዲመቸን ዋልታ ማን ገደለው ነው እንጂ ልክ በዚህ በውህደት ቁማር ውስጥ የተሰራውም ይሆን ዛሬ የምናየው ጉዳይ ከዛም ማሻገር ግን የስርዓቱን ባህሪ ለሟች እንኳን የማይመለሱ ስርዓት መሆናቸው ብቻ ሳይሆን ለሟች የማይመለሱ ጸሐፊዎችና ወዳደሮች ጭምር በዙሪያቸው የሰበሰቡ ጸሐፊዎች ለመግጠማቸው ለማየታቸው ከዛ የራሱ የህወሓት የስርዓቱን ግፈኝነት ጭምር የምናይበት ነው። ዋልታን ማን ገደለው? ዋልታን የገደሉት እነማን ነበሩ? ይቡዬ ነፍሴ ቆይ ጥያቄ አለኝ። መልሱም ከራሴ ነው መቼም። ዋልታን ጠይቀው ልማድ ክፍሉና ዛሬም እየዋሹ ምንጭ ዋልታ ይላሉ አሉ። አይ ዋልታ ደብረጽዮን ገደለችው አሉ። ቆይ ግን ሴት ናት እንዴ? ሴትና ለሴት ሟች እየለየን ጎበዝ ወገብ እያዩ እልም ነው አሉ ወደ በረሃ። እስቲ ስልጣኑን ለፕሪያንካ ቾፕራ ሰጥተን እንሞክረው። ኤቢሲ ላይ በፒጃማ ተተክለው እናያቸው ነበር። ዋልታን የገደሉት እነማን ነበሩ? ደም መለሷ ነው። ደብረጽዮን ግን እንዳለ ሰው ለመገደል ከበቃ ያለቅየው መቃብር በወታደር መጠበቁ ልክ ነበር ማለት ነው። እንደዚህ የወጣለት ሙድ መያዣ ግን በታሪክ ዳግመኛ ይፈጥር ይሆን? ፍልፍል አድባራት መሃል ተወልደው ስላሴ ውስጥ መስቀሉንም ጠበንጃውንም መያዝ። ስለዚህ ጠይቄ ነበር፣ መቼ ነው የሚያፈርሷቸው ሚዲያዎች ምን ይጠቅማሉ ስል ነበር ተደብቄ። ዋልታን ማን ገደለው ወዘተ የሚሉት ጽሁፎች በመጽሐፌ ላይ ያካትኳቸው ርዕሶች ገጥመው ከመታተማቸው በፊት ራሴው ላይ ጥያቄ ሆነው መጡብኝ። መቼ ነው የሚያፈርሷቸው ስል ነበረ። መቼ ይገነባሉ ስላቸው አልነበር? ዋልታን ማን ገደለው እያልኩ ነበረ ጥግ ቆሜ እንደ ተመልካች። ራሴው ላይ መጣብኛ። አሳየና የሚል አይመስልም? ስለዚህ እንደ ጋዜጠኛ ልሞግት ያሰፈርኳቸው ጥያቄ ሆነው ከኔው መልስ ፈለጉ። እኔ መላሽ ልሆን ብዬ ጠየቅኩ። ይህስ እሺ ዝም ብሎ በአጋጣሚ የሆነ ነው ብዬ ልቀበለው? እንዴት ያቀርኳቸውን ጥያቄዎቹን ቀድሞ ሰውየው መልስ እንድሰጥ ሾመኝ? በጻፍኩት የቨርቹዋል ዲፌንስ እና ኮንትሮል በኩል ሰውየው በርቀት ሆኖ አንድ በአንድ የምጽፈውን እየተከታተለኝ ይሆን ስል ጠረጠርኩኝ። እንዳልኳቸው ሶልጀር መጽሐፍ አብዛኛው ስለ ቨርቹዋሉ ምዕራፍ የሚያወራ ነው አይደል? ሰዎች በኮምፒውተር በድምፅ በስልካችን በኩል ምናምን የፈለጉትን ነገር መመልከት የሚችሉበት። ኢትዮጵያ ደግሞ ወደዛ አቅም የደረሰኝ መሆኑ ነው ስጽፍ የነበረው። ሰውየው ምናልባት ኮምፒውተር ላይ እየተከታተለ ልክ ፍጻሜ ምዕራፍ ላይ ስደርስ ጠብቆ ይደውለው። ከዛ ተቋም ግንባታ ስለ አምባወርች ያለው መች ነው የሚያፈርሷቸው ስል ነበር እና ሰውየው በቨርቹዋል ዲፌንስ እና ኮንትሮል በኩል ተቆጣጠረኝ ይሆን እንዴ ቢስል ጠረጠርኩኝ ይላለሁ። ይህ ካልሆነ እንዴት ባተኮርኩባቸው ጉዳዮች ላይ ያውም ልክ ስራዬን ልቋጭ አፋፍ ላይ ሳለው ይህ ጉዳይ ተገጣጠመ? በቨርቹዋል ቴክኖሎጂም ካልሆነ ደግሞ ከፈጣሪ ጋር የተለየ ወዳጅነት ያለው ሰው በመሆኑ
በመጽሐፌ ላይ ማብራሪያ ያላጣሁላቸው ድርጊቶች ሁሉ የፈጣሪን ተአምር እንደማሳያ እንዳቀረብኩት ሁሉ ለዚህኛውም ጉዳይ ያ በቃ ሰውየው ከፈጣሪ ጋር ግንኙነት ስላለው የፈጣሪ ተአምር ሊሆን ይችላል። ከዚህ በኋላ የኔ እርምጃ ሆነ ቀጣዩ ታሪክ የኔ ሹሩባ ሙድካስት ነው። እንደ ሙዳችን የምናወራው አይደል? እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው።